ወንድሟን እንግዲህ ያስደበደበች የመጀመሪያዋ እህት ለሆነ ይችላል። የፊጥርሱ ራሱ ሙሉ ረቀኝ ጆሮ ምናምን ራሱ ችግር አለበት። አይኑን ራሱ እግዚአብሔር ነው ያጣው። እውነት የሆነ አፍጥጣ ስትመጣብህ እንዴት ነው የምትሆነው? እውነቴቱን የሚያክል ክሯ ሊቀጥን ይችላል እንጂ ልትበጠስ አትችልም ማለት። ሌባ ተሰብስቦ እዚህ ጋር ማን ይሰረቀው ሲል ማኑ ሌባ ምናምን ይላል። ሌባ ቀድሞ ራሱ ተመቸኝ ነው ምልክ እንደፈለኩ በቃ ተጨፈረ ተጠጣ ተዝነ በቃ ያልሄድንበት ቦታ የለም ነው ምነግር። ወንድሜ ነው ወንድሜን ላይክ አስቀጠቀጥኩትና ቤት እንዲቀመጥ ልጆቹ ሲገኙ በደንብ ተጠየቁ፣ ምርመራ ተደረገባቸው ማለት። ከዛም በኋላ እኔ እንደሆንኩ ታወቀ ማለት ነው። መንታና ተንጋላት ሙት ነው የሚባለው። ዓለም በቁጥጥር ስር ያለች አይነት ስሜት ነበር የሚሰማ። ባንቺ ምክንያት ቤተሰቡን በሙሉ አወደምሽው ምናምን አለ። አስበዋል። ስሜቱ በጣም ከባድ ነበረ። የሚገርምህ ነገር እንደዛ ስንጨፍር ምናምን ስንዝናና ላይክ ቲጂ እያሉ ይሄ ጭፍሮቼ ያሉ አይደለም የሚከታተሉ አክስቶቼ አጎቶቼ ምናምን እንዴ ደስታው ነው እንዴ የሚያስለቅስሽ ምናምን ይሉኛል። እንዴ አንቺ እኮ ነሽ የገደልሽው፣ ሰው ለምንድን ነው የምታለቅሽ? ሱቆ ባለጌ እኮ እንዴ ለምንድን ነው? በዚህ ፕሮግራም ግጭቶች በውይይት አለመግባባቶችን ቁጭ ብሎ በማዳመጥ እውነትን በፍትሃዊነት መንገድ የምንለይበት ፕሮግራማችን ነው። የሁለቱንም ወገኖች ሀሳብ በኩላዊነት መንገድ እናዳምጣለን፣ መፍትሄውንም በሰላም በመከባበር እንፈታዋለን። ይህ አስታራቂው ሚዲያ ነው። ይቅርታ ሁሉን ይረታል። ውድ የአስታራቂ ሚዲያ ተከታታዮቻችን እንግዲህ በጣም ብዙ ሜሴጆች እየላካችሁልኝ እንደሆነ እያየሁ ነው። በጣም ብዙ ስለበዛብን ነው። ስልክ ቁጥራችሁንም እየላካችሁ ኮንታክት እያደረጋችሁ ነው። እንግዲህ ባለን አቅምና ባለን ችሎታ እንግዲህ ቶሎ ለማቅረብ እንሞክራለን። ዛሬ ወደ ስቱዲዮአችን አንድ እንግዳ መጣለች። እንግዲህ ወደ እንግዳችን አልፋለሁ። እንግዳችን ራሷን አስተዋውቃት ጀምራለች። እሺ እንግዳችን ራስሽ። እሺ አመሰግናለሁ። ትግስት እባላለሁ። እሺ ትግስት እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ስለጋበዛችሁኝ እድሉን ስለሰጣችሁኝ እንዲሁም ደግሞ ብቻ ልቤ ውስጥ የታፈኑ ብዙ ነገሮችን እንዳወራ እድሉን ስለከፈታችሁልኝ ከልብ አመሰግናለሁ። እኛም ደስ እያለን ወደ ስቱዲዮአችን ስለመጣሽ እኛም ደስ ብሎናል። በጣም አሪፍ። እሺ ከየትኛው ታሪክ እንደምጀምር አላውቅም። እሺ ዝም ብለሽ ከውልደትሽ ጀምሮ እንዴት እንዳደግሽ ምናምን እንጀምርና ያው ወደ ትክክለኛው ምንድነው ከፍያ ስትሄጂ ወደ ነበሩት ነገሮች በደንብ ጠለቅ ብለን እያወራን እንሄዳለን። በጣም አሪፍ። እንግዲህ ትግስት በ2 ዓመቷ ነበረ እናቷን በህይወት ያጣችውና ያው እናትን ማጣት ምን ያክል ከባድ እንደሆነ ታውቃለህ ብዬ አስባለሁና ያው መሀል አዲስ አበባ ካሳንቺስ ነው የተወለድኩኝና ያደግኩኝ ማለት ነውና ሰው እናቴን ያጣው በ2 ዓመቴ ነው እና የእናት ጣዕም ምን እንደሚመስል አላቅም፣ ግን በጣም በተንደላቀቀ ቤተሰብ ውስጥ ነው ያደግኩት። ላይክ ምንም ነገር ምን ይደረግልሽ ተብዬ አይደለም የሆነ ነገር ፈልጌ ይሄን ነገር ልትፈልግ ትችላለች፣ ምናልባት ይሄ ነገር ላይ ያስፈልጋት ይችላል ተብሎ ታስቦ ነው የሚደረግልኝ ማለት ነውና ያው ታላቅ ወንድም አለኝ። ቀጣይ ደግሞ እኔ ነኝ፣ ሁለተኛ ልጅ ነው፣ የመጨረሻ ልጅ ማለት ነው። ሰው በጣም ልዩ ትኩረት ተሰጥቶኝ ነው ያደግኩት። አብሶም ደግሞ አባቴ ሴት ልጅ በጣም ይወዳልና ለኔ ያለው ምልከታ በጣም የተለየ ነው ማለት ነው። ሴቶች ወደ አባት ወንድ ወደ እናት ይባላል። ያው በትንሹም ቢሆን ታላቅ ወንድሜ እናቴን ያውቃታል። እኔ ግን ጭራሽ ያው 2 ዓመት ማለት እንግዲህ ምንም ነገሮችን አላቅምና ግን ነገር ግን አባቴ ያው የእናትንም የአባትንም ይሄ የእናቴን ማጣት ክፍተቱን ሁሉ ሞልቶ ነው በደንብ ያሳደገኝ ማለት ነው። እናቴን ማጣቴ እንዳይሰማኝ አድርጎ በጥሩ ሁኔታ ነው ያሳደገኝና በዚህ አጋጣሚ እንግዲህ አባቴ ያው በህይወት የለም፣ ነፍሱን ባጸደ ገነት ያው እና ላይክ ብቻ ከባድ ነው ያደግኩበት መንገድ ምናምን በጣም ደስ የሚል ነበረ። ከዛም በኋላ ላይክ ያው ብዙ ጓደኞች አሉን ከልጅነቴ ጀምሮ ምናምን ላይክ የሰፈር መሪ ነው የሚባለው ላይክ እንደዛ ልክ ማለት በሀብትም ያው በኢኮኖሚ ከሰፈር እኛ የተሻልነን በብዙ ደግሞ አለቃ የሚያጫውተኝ ነገር አለ ከሰፈር ማለት ነው። በራችሁ ልጅ ጥር የምትለው ነገር አለሽ ማለት ነው። እንደሚገባ ነው ያለችውና
ሰው በቃ ሰፈር ሁሉ ቲጂ ምናምን ነገር ነው የምባለው በጣም ነው በቃ ሁሉም እንዴት ነው ይረባረቡብኛል አይነት ያው በመልኬም ደግሞ ቆንጆም ነበርኩኝና ላይክ አይደለ ያው የልጅነት ውበት ደግሞ ይለያል በርግጥ አሁንም ልጅ ነኝ ግን ያው ከልጅነቴ ጀምሮ ላይክ የሰፈር ወንዶችም ሴቶችም ምናምን ብቻ ልነግር ካልችልም በጣም የተለየ ትኩረት ይሰጠኝ ነበርና ኢንቨስት የምታደርጊው አንቺ ነበርሽ ለያንዳንዱ ነገር እንዴት አሪያዊ ማስቲካ ብቻ የሚያስፈልጋቸውን ቆቀር ምናምን ያው ለልጅ ደግሞ የትልቁ ነገር እሱ አይደለ ሶ ሁሉ ነገር ማረግላቸው እኔ ነኝ ምናምንና እነሱ ደግሞ ያው በተለየ መልኩ ለኔ ጥሩ ነገር ብቻ እኔ ካልኳቸው ነው በህይወት ከሌለ በኋላ ነው እንደዚህ አይነት እንትን ይሄ ያኔም አባቴ ነበረ ያኔ አባትሽ ነበረው እና ላይክ ለምንድነው እንደዚህ የምታሞላቀቃት ምናምን ይለዋል ታላቅ ወንድሜ ማለት ነው እንደነገርኩ ያው በጣም ነው የሚያሞላቀቀኝ አባቴ ምናምን ገንዘብ ገና ልጅ ነኝ እንደፈለኩ ነው ገንዘብ በቃ ላይክ አንድ ህፃን ልጅ ልትይዘው ከሚገባው በላይ ነው ገንዘብ እኔ እጅ ላይ የሚኖረው ማለት ነውና ታላቅ ወንድሜ ለምንድነው በዚህ ልክ የምታሞላቀቃት ለሷ ህይወት ጥሩ አይደለም መጥፊያዋ ሊሆን ይችላል ይሄ ገንዘብ ሲቀጥል ነገ ስታድግ ጥሩ አይደለም የሚፈጠርባት ነገር ምናምን ይላልና ሶ ልጅ ምንም ነገር እንዲቸግራት አልፈልግም ምናምን ይላል አባቴና ላይክ ከልጅነቴ ጀምሮ ለታላቅ ወንድሜ የሆነ ጥላቻ ነገር ነበረኝ ማለት ለምንድነው ነገር ስላለ ብቻ አንቺን ይደብርሽ ነበር ማለት እንዴ በጣም ምክንያቱም እየከለከለ ነው የሚሰጠኝን ገንዘብ እየከለከለ ነው እኔ በልጅ አምሮዬ ምንም ነገሮችን ኖቲስ ላደርግ አልችልም ሶ እኔ ልገምት የምችለው ምንድነው ላይክ በቃ ለኔ እንዳይደረግልኝ ከመፈለጉ የተነሳ ነው ይመስልኝና እኔ እንደፈለኩ ነው ገንዘብ መበት ነው ገና ከልጅነቴ ምናምን ማለት ነው አንቺ ልጅ አብታ ነበር በጣም ነበር ለነገሩ ገንዘቡን ቫልዩ ነበር አይ ቲንክ በዛን ጊዜ ብቻ ይባላል አሁን ከጥቂት ጊዜ በፊቶችም ገንዘብ ቫልዩ ነበር ምናልባት ልጅ ሁኜ ራሱ ነው ያጠፋሁት ገንዘብ በሰዓቱ ቢጠራቀም አንድ ቤት ሁሉ ሊገዛ ገንዘብ እንትን እያጣ ነው ቫልዩ እያጣ ነው ጊዜ እየሄደ በጨመረ ቁጥር ሁሉ ነገር እየተወደደ ነው የመጣውና ላይክ እና በእንደዚህ አይነት መልኩ ነው ያደኩት ከዛ እድሜ እየጨመረ መጣ ማለት ነው ይሄ እንዲ 10ዎቹ ቲኔጀር ውስጥ ገባሁኝ አላ አይደለ ላይክ እድሜ ሲጨምር ውበትም አብሮ እየጎመራ ነው የሚመጣውና ውበትም አብሮ እየጎመራ ሲመጣ ደግሞ ላይክ ተከታዮቹም የበለጠ እየበዙ ይሄዳሉ ማለት ነው ፋየር ኤጅ እና የሆነ ኮንፊደንስ ልነግርህ አልችልም ማለት ማንም ከሚጠብቀው በላይ ነው ኮንፊደንስ ምናምን ሰው እንደነገርኩህ ያው ገንዘብ ምንም ጭንቅ የለም አባቴ ምን ያክል ያስፈልግሻል ነው የሚለው ማለት ነው ከሚያስፈልገኝም በላይ ነው በቃ የሚያስቀምጥልኝ ምናምን መጠየቅ ራሱ አይተበቅብኝም አባቴ ማለት ነው እና በዛ በጣም ይበሳጫል ታላቅ ወንድሜና ላይክ ገና በልጅነቴ ነው መጠጥ የጀመርኩት ብለህ ታውቃለህ በልጅነቴ ብዙ ነገሮችን አውቃለሁ መጠጥ ተባለ መጀመሪያ ላይ ልብስ ራሱ በጣም ወጣ ያሉ ልብሶችን ነው የምለብሰው ማለት ይቆምጣ በጣም ይሄ የተገላለጠ ነገር ምናምን ነው የምለብሰውና ወንድሜ እንደውም ብዙ ጊዜ ላይክ እንዴት እንደዚህ አይነት በዚህ እድሜሽ እንዴት እንደዚህ አይነት ልብስ ትለብሻለሽ ምናምን ብሎ በቢላ ይቀዳደድ ምናምንና ቆሻሻ ባስኬት ላይ ምናምን ይጥልብኛል ማለት ነው እኔ ደግሞ በጣም ቆይቶ ነው የገባኝ ታውቃለህ በሰዓቱ ነው ግን በቃ እንዴት ነው አቧራ ነው ማስነሳው አልኩ ቤት ላይ እንዴት እንደዚህ ታረጋለህ በውድ የገዛዋቸው ልብሶች ምናምን ላይክ ለፕሮግራም የገዛዋቸው ነው በርዝዴይ ያለው እንዴ በጣም አሉ የተባሉ ሞሎች ላይ ነው የምገዛው ማለት ነው ልብሶችን ምናምንና ላይክ እና በጣም ነው በቃ የሚያናድደኝ ወንድሜ ሰላም የለኝም በቃ ገና ሳይው ምናምን ደሜ ነው የሚፈላው ወንድሜ ጋርና ሶ አባቴ ደግሞ ተዋት ነው የሚለው በቃ ላይክ ያው ስስቱ አይደለም ለአባቴ ሶ ተዋት በቃ እቺ ልጅ ለምንድነው የምትከታተላት እንደፈለገች ትሆና ነገ አቅጣጫዋን ትስታለች ምናምን ይላል ማለት ነው ሶ ሁለቱም ግን አንቺ ተቆርቋሪ ናቸው አባትሽ ላንጂ በስስት ነው የሚያረው ወንድምሽም ደግሞ እንዳትበላሽ ነው የሚያረው እንዳልበላሽ ብዙ ነገር እኔ ለመጠበቅ ይሞክር ነበር ከሰፈር ያሉ ወንዶች ምናምን የሚገርም ነገር ቤት ድረስ ይመጣሉ ማለት ነው ያኔ በቃ ወንድሜ እንዴት ጎረምሳ ቤት ታስገቢያለሽ ምናምን እነሱ ጋር
ታቢያልሽ እያስገባሽ ምግብ እንዴ ታዲያ ሁሌ አመት ባል ነው እኛ ቤት ገባሩ ቤታችን 2 ሰራተኛ ነው ያለው ሰው በቃ እነሱን አዛለሁ ስሩ ምናምን እላለሁ የሰፈር ጎረምሳ ይመጣል እኛ ቤት በቃ እንዴ ይደብራል ሁሌ አመት ባል ነው ማለት ነው እና ወንድሜ ደግሞ በሰዓቱ የመበላት መጠጣቱ ሳይሆን ላይክ በዚህ እድሜ እንደዚህ የወጣ ነገር ማረጋችን ምናምን የፓሪ ምናምን ብለን እናዘጋጃለን ሰው ምን ጠጣው መጠጥ ለጉድ ነው ማለት ላይክ ገና እኮ የ15 ምናምን አመት ልጅ ሁኜ ነው በዚህ ልክ የወጣሁት ማለት ነው የ15 አመት ልጅ ሆነሽ እንግዲህ ድንገት ታስተውሽ ይሆናል አሁን ምን አይነት መጠጥሽ ነበር ተጠጭ ወይ በጣም ብዙ በቃ የቀረኝ አልኮል በደንብ እንዴ ታዲያ መቼም ለስላሳ ምናምን ኮካ እየጠጣ መጠጥ እየጠጣ ነው ለታች ምንድነው ትንሽ ያው የአልኮል መጠኑ ከፍ ምናምን ስለሚያው ከእድሜ ጋር ምናምን ብዬ ነው በጣም ከእድሜ የማይመጣጠን ነገር እሱ ነው እንዴ አንተ የሚገርምህ ነገር የተለያዩ አደንዛዥ እጾችን ሁሉ እንጠቀም ነበር በጣም ከባዱ ነገር ደግሞ እሱ ነው እነሱ እንጠቀም ነበር ምናምን ሰው በዛ እድሜ ይሄንን በርግጥ ማለት አባቴ ያወቀ ምናምን አይደለም ምን መጠጥና ምን መጠጣው አባቴ ሳያውቅ አንቺ ሰላማዊ ነሽ አባቴ ሲመጣ አባቴ ሲያገኝ ሰላማዊ ሰው ነኝ ያስመስላለሁ በደንብ ብቻ የተለየ እንክብካቤ ነው የምሰጠው ለአባቴ ነው አሪፍ ተዋናይ ነበርኩኝ ገና ሲመጣ ምናምን አባቴ መላጣ ነውና መላጣን የኔ መላጣ መጣ ምናምን ብዬ ነው በቃ ግጥም አድርጌ መላጣውን ስመዋለሁ በቃ እንደዚህ ቅፍ አድርጎ ያንጠለጥለኛል ልነግርህ አልችልም ብቻ ከአባቴ ጋር የነበረን አታችመንት ማለት ነው ከዛ ግን ያው አባቴ እኔንም እንትን ስለማይለኝ ላይክ ስለማይቆጣጠር እኔ ቀለጥኩ በቃ በዛ ገንዘብ ማለት ነው ሀጓጉል ነገሮችን ያው መጠቃቀም ጀመርን የሚገርም ነገር ከእንደገና ደግሞ ከጓደኞቼ በእድሜ ትንሽ ዋኔ ነኝና እነሱ በሐሳብ እኔን ይመሩኛል ላይክ ይሄን እናድርግ ምናምን ይሄንን ጠጣ ይሉኛል ገንዘብ ከኔ ነው ሐሳብ ከነሱ ነው እንደዚህ ብናደርግ እኮ በጣም አሪፍ ነው ምናምን ይሉኛል ማለት ነው እና መጀመሪያ አካባቢ ላይ የሆነ የማመንታት ነገር አለ አይደለ ላይክ እንደዛ ነገር እንዴ ጥሩ ነው እንዴ እንደዛ አይነት ነገር ምናምን ስላቸው እንዴ በጣም ምናምን ይሉኛል ከዛ እንገባበታለን በቃ ገባበታለሁ ከዛ አሪፍ ሆኖ አገኘዋለሁ ማለት ነው ከዛ ግን ስቴፕ ባይ ስቴፕ ነገሮች እያደጉ ሄዱ ምናምን ዋሲ ወስድኩ እያሳሳቀ እና ላይክ በደንብ ገባንበት ነው ነገርክ በቃ ይጠጣል ይጨፈራል ክለብ ለክለብ ነው ምንዞራው ያየው ተጣፈጠሽ በቃ እንጂ ልነግርህ አልችልም የሆነ በቁም ገነት የገባ አይነት ስሜት እንደዚህ አይነት ዓለም አለ እንዴ አይነት ስሜት ነው የፈጠረብኝ ማለት ነው ሶ በደንብ ይጠጣል ምናምን ከዛ ያው አልፎ አልፎ እንግዲህ ጓደኞቼ ያው ይቅማሉ ምናምን ያው ያጨሳሉ ሶ ሞክሪው አይነት ነገር አሉኝ እኔም ወደዛ ገባሁ ማለት ነው ሶ ትንሽ እየተባለ አይደል መገባበት ወደ ዋናው ነገር እስቲ እቺን ያዛት ከዛ በቃ ደንበኛ አንቺ ነሽ ባንዲራ ይወንጂ ሊደር የሆንኩ ማለት ነው ከዛ በቃ ልነግርህ አልችልም ምናምን ወንድሜ በዚህ ሁሉ ማል ብቻ ምንድነው ይሄ የአይጥና የድመት አይነት ድብብቆሽ ውስጥ ነው የገባለው ማለት ነው በቃ ያለውበት ቦታ ያሳድደኛል ላይክ ልንጨፍር ምናምን ልንዝናና የወጣንበት ቤት ፈልጎኝ ምናምን ይመጣል ማለት ነው ከዛ እያዳፋ ነው ይዞኝ የሚወጣው ያንኔ ቀውጣዋለሁ ማለት ነው በጣም አሁን አንቺ የኔውን እንደዚህ አይነት እንትን ተሰላለብኝ መመታቱ አይደለም የሚያመው ይዛን ታይም መዋረዱ ይጓደኞች ፍዝም እኔ በጣም እቺ ነገር ደርሰብኝ እንዴት የፈለግሽውን ነገር እኮ አንቺ ማረግ መብታለሽ ሰው እንዴት በዚህ ልክ ምናምን ይሉኛል ጓደኞቼ እንደነገርኩ እነሱ ታናናቆች ናቸው ብላብድ ሰው ከዛ ላይ ደግሞ እንዴት እንደዚህ ታረጋለህ ወረስ ለማውራት የሆነ ሰዓት ላይ ማለት ነው እንደውም በጣም ሲበዛብኝ የሱ ቁጥጥር ምናምን ሲበዛብኝ ማለት እንዴት ነው እግር በእግር እየተከታተለ ያለሁበት ቦታ አስሶኝ ይመጣል ማለት ነው ጭራሽ ስራው እኔን መጠበቅ ሆነ እና ለንቀሳቀሰኝ አልቻለም ማለት ነው ከዛ ምን ማድረግ ጀመርኩ ይመስል የሆነ ሰዓት ላይ ከጓደኞቼ ምን አሉኝ ላይክ ለምን አስደበደበው አሉኝ ማለት ነው ወንድምሽን ይገላል ከዛ አረ እንዴት እንደዚህ ያደርጋለሁ እንዴ ከዛ ላይክ እንዴት ነው በሰዓቱ እነሱ የሚሉኝ እንደዚህ ፈታ እንዳትይ ማለት በእድሜሽ ማየት ያለብሽን ነገር እንዳታይ በጣም ነገሮችን ክራውድድ ያደረገብሽ ነው ሶ ላይክ አንቺ እንደዚህ ስለምትዝናኝ ምናምን ብዙ ጓደኞች ስላሉሽ እንደፈለግሽ አባትሽ ገንዘብ ስለሚሰጥሽ ስለቀና ነው እንደዚህ ያደረገ ያለው
ሶ በቃ የሆነ የእጁን ማግኘት አለበት መቀጣት አለበት አሉኝ ማለት ነው። ልጅ አይደለም በሰዓቱ ላይክ እንዴ ወንድሜ ነው ለምን ምናምን ብዬ ነበር። ግን ይሄን ነገር ሲናገሩኝ አሃ ነው እንዴ አይነት ነገር አልኩኝ ማለት ነው። ሶ በሐሳባቸው ተስማማው ብለህ ታምናለህ? ወንድሜን ለማስደብደብ ማለት የትኛው እህት ነች ወንድሟን ለማስደብደብ እንትን የምትለው? ከዛ በቃ አስፈላጊውን ገንዘብ ያው የገንዘብ ምንጭን ያደለው ፈንድም አረጋው ከዛ ተመረጡ ማለት ነው። ወንድሜን የሚደበድቡ አሪፍ እንዴት ነው የትምህርት ልጆች አው ቀጠርን ምናምን እንደ ያረ በደንብ ይሄ የሰፈር ምናምን እንትኖች እንዴት ነው ይልንገርክ ምንድነው ይባል ይሄ ጋንግስተር ምናምን በቃ ልነግርህ አልችልም። መረጥን ከዛ ላይክ ወንድሜ አስደበደብኩት። ታምናለህ? በሰዓቱ ላይክ የፊት ጥርሱ ራሱ እንትን ሙሉ ረግፏል ማለት ነው። ምን ጨካኝ ሰው ነው ሊላክሽበት የትምህርት ቤት ልጆች አይደሉም እንዴ? በጣም ከባድ ነው እውነት። ላይክ ኤን ስናገር ምን ያክል በሰዓቱ እኮ ደስ ብሎኝ ምናምን አይነት ነገር ነውና ላይክ አሁን ላይ ባለሁበት ሁኔታ ግን እጅግ በጣም ስሜቱ ቀላል የሚባል አይደለም። ሶ በጣም ደበደቡት። የሚገርምህ ነገር የቀኝ ጆሮ ምናምን ራሱ ችግር አለበት ስቲል ነው በዛ ችግር ማለት ነው። እውነት ጥርሱ ሙሉ እንደነገርኩ የፊት ጥርሱ ሙሉ ረግፏል ማለት ነው። እና በቃ በሰዓቱ ሙሉ እሱ አይመስልም ሙሉ ነገሩ አይኑን ራሱ እግዚአብሔር ነው ያወጣው በሰዓቱ። እንደነገርኩ አንዱ ሳይድ የቀኝ ሳይዱ ጆሮ መስማት አይችልም። በጣም ነው የደበደቡት በሰዓቱ። ከዛ ላይክ ወድቆ ምናምን ነገር ነበረ የተገኘውና ሶ ማለት ነው በዛ ልክ ይደበድቦታል ብዬ ማላሰብኩኝም ነበረ። እና በሰዓቱ የሆነ ድንጋጤ ምናምን ነገር ተፈጠረብኝ። እንደሰማው ሆስፒታል ያው ገባ ምናምን ሰው አግኝቶ አስገባው። ከዛ ቤት ለአባቴ ተደወለለት ምናምን ሶ ያው ስራዬን አውቃለሁና ደነገጥኩኝ። ከዛ ለጓደኞቼ ደወልኩላቸው በቃ ማስመሰል ነው ያለብሽ አባትሽ ነገር እንዳያቅ ምናምን ሰው ወንድምሽም አያቅም መጀመሪያ ላይ አያቅም። ከዛ በቃ እንዳያቅ አባትሽ ሰው አስመስይ በደንብ ምናምን ላይክ በደንብ ብቻ የተሰማሽ ነገር አስመስይ ምናምን አሉኝ ማለት ነው። ከዛ መተወኑን ቀጠልኩኝ ማለት ነው። አንቺ ተውኔት ላይ ነው ያለው? አዎ ተውኔት ላይ ወንድሟን እንግዲህ ያስደበደበች የመጀመሪያዋ እህት ለሆነ ይችላልሁ በያስባለሁ ምናልባት። ሶ ሆስፒታል ገባ ምናምን በሰዓቱ እንደው የሚገርምህ ነገር የሆነ እዚህ ምንድነው የጎድን አጥንት ነው የሚባለው እዚህ ደረቱ ጋር ምናምን ሶ እሱ በጣም ተሰብሯልና ላይክ ያ የተሰበረው ምናምን ወደ ሳምባው አካባቢ እንትን ብሏል። ሳምባው አካባቢ ነክቶታል። ሶ ላይክ ለህይወት ሁሉ ሊያሰጋው እንደሚችል ነው በወቅቱ የተናገሩ ሐኪሞቹ ማለት ነው። እና ለነገርህ አልችልም በቃ አንድ ወንድሜ ላስገድለው ነው ምናምን ብዬ በሰዓቱ ላይክ እንትን አልኩኝ። ከዛ እንደነገርኩ ጓደኞቼ እንደዚህ አይነት ስሜት ሲሰማኝ ምናምን ላይክ እንትን ይሉኛል ማለት ነው። ችግር የለውም ምናምን እኛ ለነሻለን አላወቀምና ከዛም በኋላ ግን ያው ወንድሜ ቀስ በቀስ እየተሻለው ምናምን መጣ ማለት ነው። ከዛም በኋላ ያው ከሆስፒታል ወጣ። ጥርሱም የአርቲፊሻል ተሰራለት ማለት ነው። ሙሉ የፊት ጥርሱ ነበረ እንትን ያለው ኦኬ። እና ጆሮም እንደነገርኩ በጣም ብዙ ጥረት ተደረገ ምናምን ጆሮም መስማት አይችልም ማለት ነው አንዱ ጆሮና ሶ ወጥቶ የሚገርምህ ነገር በሰዓቱ ላይክ ተመቸኝ በቃ እሱ ታሞ ምናምን ቤት ነው እንትን የሚውለው ክፍሉ ተኝቶ ምናምን ነው የሚውለው። ከዛም በኋላ በቃ ፍሪደሙ ለኔ በቃ ልነግርህ አልችልም። ጭራሽ አባቴ ለስራ ይደበደበኝ ምናምን ብሎ ኖቲስ አላደረገም። ቆይ ልመጣልክ ነው ወደሱ ልመጣልክ ነው ፈጠንካንተ ነገሩን ለመቋጨት እና በሰዓቱ ያው አባቴ ለተለያዩ ስራዎች ወደ ውጪ ምናምን ይሄዳል ማለት ነውና ለአንድ ወር ምናምን እየቆየ ይመጣል ማለት ነውና በሰዓቱ ያው ወንድሜ በጣም እንትን ብሎት ስለነበረ እግሩ ምናምን ትንሽ የአጥንቱ ላይ መሰበር ምናምን ነገር አጋጥሞት ስለነበረ የመሰንጠቅ ምናምንም ነገር ነበርና ሶ ለረጅም ጊዜ እንትን ማለት አይችልም
መንቀሳቀስ ምናምን አይችልም ነበርና ቤት ነበረ የሚያሳልፍ የነበረው ማለት ነው። ከዛ እኔ ተመቸኝ ነው የምነግርህ። ጭራሽ ላይክ ምንም አያመጣማ ክፍሉ ተኝቶ ነው የሚውለው። ሶ በቃ ወጥቼ ማደር ሁሉ ጀመርኩ። ፋዘር ውጪ ይሄዳል ቤት በቃ ሰራተኞች ናቸው እነሱ ደግሞ አይመለከታቸውም ስለኔ። ወንድሜ ነው ወንድሜን ላይክ አስቀጠቀጥኩትና ቤት እንዲቀመጥ አረኩት ራሱ ልክ ይችላል። ከዛም በኋላ በቃ ተመቸኝ ነው ምልክ እንደፈለኩ በቃ ተጨፈረ ተጠጣ በቃ ያልሄድንበት ቦታ የለም ነው የምነግርህ። በቃ ትምህርት የሚባል ነገር ኧረ ጭራሽ በስማ ምናልባት በሳምንት አንዴ ምናምን ሊሆን ይችላል የምሄደው እና ላይክ ልነግርህ አልችልም በሰዓቱ የነበረው ነገር በቃ። እና ሰራተኞች ምናምን ራሱ ወንድሜ ማለት ነው ተኝቶም አላረፈም ነበር በሰዓቱ ማለት ነው። ለሰራተኞች ምናምን አለች ወይ ምናምን ሲያቸው እንዳለሁኝ እንዲነግሩት አረግ ነበር ማለት ነውና ከዛ ልክ አባቴ እንዳጋጣሚ ያው ውጪ የነበረውን ነገር ጨራርሶ መጣ ምናምንና የወንድሜን ማን እንዳስደበደበው ምናምን እንትን ማለት ጀመረ ማለት ነው። ማፈላለግ ጀመረ ምናምን። ከዛም በኋላ ልጆቹ ተያዙ የደበደቡት ልጆች። እንግዲህ እሱ የፖሊስ ስራ ነው። ያው እንግዲህ የፖሊስ የራሳቸው ቴክኒክ አላቸው ነገሮችን እንዴት እንትን እንደሚሉ ፈልገው እንደሚያገኙ ወንጀለኛን ምናምን የነሱ ስራ ነው። ሶ አፈላልገው አገኟቸው ማለት ነው ልጆቹንና ከዛም በኋላ ልጆቹ ሲገኙ እንግዲህ በደንብ ተጠየቁ ምርመራ ተደረገባቸው ምናምን። ከዛም በኋላ እኔ እንደሆንኩ ታወቀ ማለት ነው። ብር ተከፍሏቸው እህትየው ነች በቃ ወንድሜ ያበደ ነው ምነግር አባቴም እንደዛው። ያው መጀመሪያ ላይ ለመካድ ሞክሬ ነበር እንዴት ወንድሜ ላይ እንደዚህ ያረጋለው ምናምን በፍጹም ይሄን ነገር አላደረኩም ብዬ ሸመጠጥኩኝ ማለት ነው መጀመሪያ ላይ። ከዛ ግን በቃ እንግዲህ እውነት የሆነ አፍጥጣ ስትመጣብህ እንዴት ነው የምትሆነው? የትም አትሄድም። እውነት የቱንም ያክል ክሯ ሊቀጥን ይችላል እንጂ ልትበጠስ አትችልም አይደል? ስለዚህ በቃ እውነታው ታወቀና ተደረሰብኝ ማለት ነው። ለነገሩ ምንድነው ሌባ ተሰብስቦ እዚህ ጋር ማን ይሰረቀው ሲባል ማኑ ሌባ ምናምን ይላል። ሌባ ቀድሞ ራሱን ያጋለጣል። በሱ ቤት እኮ አራዳ መሆኑ ነው። አጂም እንደዛ ነው። ማን ያስደበደቡ ሲባል እኔ ወንድሜን ምናምን እንዴት እንደዚህ ያደርጋለሁ ምናምን ላይክ አባቴ ራሱ አላመንም መጀመሪያ ላይ የኔ ልጅ እንደዚህ አታረግም በፍጹም ምናምን ብሎ ነበር። ከዛ እውነቱን ሲያውቅ በጣም ነው በቃ አንገቱን የደፋው። ለማውራት ማለት የቤተሰቦች ላይክ መኩሪያ መሆን ሲገባ የነሱ አንገት መድፊያ ስትሆን ያለው ስሜት እጅግ በጣም ከባድ ነው በሰዓቱ። ከዛም በኋላ ይሄ ነገር ሲታወቅ ያው ልጅ አይደለም ምንስ ቢሆን ሰው ወንድሜ አበደ በቃ ገላታለሁ አለ ማለት ነው። ገላታለሁ እውነት እህቴ ናት ወይ ነው ያለው ማለት አላገገመም። እንደዛ ስቲል አላገገመም እንዴ በጣም በህይወት እኮ ነው የተጫወትኩበት በእናት እንዲቀላል ነገር አይደለም። ከዛ በቃ ገላታለሁ አለ ማለት ነው። በቃ ገላታለሁ እውነት አባቴ እህቴ ነች ወይ ማለት አላቀም ወይኔ ልጅ ካልሆንኩ ንገረኝ ወይሷ የኔ እህት ካልሆነች ንገረኝ በቃ እውነቱን አሳውቀኝ። እንዴት በቃ እህቴ ልትሆን እህቴ የምር የስጋ እህቴ ብትሆን ይሄን ነገር አታርግም ምናምን ብሎ በጣም እንትን አለ እሱ ምናምንና ሰው አባቴ እንደምንም አረጋጋው ምናምን። ያው ነፍስ አባታችንም ቤት ተጠርቶ በደንብ እሱን እንዲያረጋጋ በቃ እንዲረጋጋ ምናምን ሆነ። ከዛም በኋላ ያው ልጆቹ ታሰሩ። ከዛም በኋላ ግን ያው እኔ እንዳልታሰር ያው ክስ መመስረት ምናምን ያው እኔ ልጅ አይደለሁ ምን አማራጭ አለው ክሱን እንትን አለ ማለት ነው አባቴ ግን የዋ ነው እግዚአብሔር በጣም ይዋዝ እንዴት ያድርግ ይሄ ምንድነው የመንታናት ተንጋላ ትሙት ነው የሚባለው ከባድ ነው። እና ላይክ በቃ ክሱን ምናምን እንዴ ልጄ ናት እንግዲህ እንዴት አደርጋለሁ እኔ በቃ አስተካክላታለሁ መክራታለሁ ምናምን ብሎ በቃ በህግ ራሱ ክስ ሊመሰርት ምናምን ነገር ነበረ። ነገር ግን በቃ
አባቴ እንደምንም እንትን አላቸው አግባባቸው ምናምን ያው ልጅ ስለሆነች ነው በዛ ላይ ገና 18 አመት አልሞላትም ምናምን ብሎ ያው ልጆቹ እነዛ ያው ትልቅ ስለሆኑ የደበደቡት ማለት ነው እነሱ ያው ተወሰነባቸው ማለት ነው ከዛም በኋላ ለ6 ወር ምናምን ታስረው ተፈቱ ማለት ነው እነሱ እኔ ያው እንግዲህ 18 ግን አንተን አላለም አሁን 6 ወሩን ተፈተወግዘ በደንብ አላገገም አው ማለት ያው እየተሻለው ነው ግን ያው ይሄ አጥንት ይሄ የመሰንጠቅ ምናምን የመሰበር ነገር ነበርና እሱ ነበር የተወሰነ ያስቸገረው የነበረው ከዛም ግን ያው ለውጥ ላይ ነበር ጥሩ ለውጥ ከዛም በኋላ ግን እጅግ በጣም ያሳዝነው ክስተት የተፈጠረው ምን ጋር መሰለ ላይክ አባቴ እንትን ነበረበት ከባድ አችመንት ነግሬሃለሁ ሶ ማለት በምድር ላይ ጥፋት ሳጠፋ እንኳን ልጄ አታጠፋም ይያለ ሲቀጥል እየመከረኝ እየገሰጸኝ ብቻ የናቴንም ቦታ ከበር አድርጎ ያሳደገኝ ምስኪኑ ደግ አባቴ ላይክ ግፊት ነበረበትና በዛም ማከኝነት ህይወቱ አለፈ ማለት ነው ስሜቱ በጣም ከባድ ነውና ሶ በሰዓቱ ልነግር ካልችልም ማለት ሞቴን ነበር የመረጥኩኝ ላይክ በምድር ላይ ያለኝ አንድ እሱ ብቻ ነበር እንደነገርኩ ወንድሜም ከኔ ጎን የሚቆም አልነበረም ሶ አባቴ ብቻ ነበር ያጠፋውም ከኔ ጎን የሚቆም የነበረው እሱ ነበር እና እሱን ማጣት በጣም ከባድ ነበር ከዛ እኔና ወንድሜ ቀረን ማለት ነው እንግዲህ እኔ ምንሽ እንደ አባታችሁ ከመሞቱ በፊት እንትን እንዴት ነው የምልሽ አሁን አስደብድበሽ ወንድምሽ ላንቺ የነበረው ነገር እንደ ጠላት ነው በቃ ላይክ አባቴ ከዛም በኋላ ቃል አስገባው ማለት ነው ሶ በተደጋጋሚ የሚገርምህ ነገር ያው የኔ ጥፋት በጣም እንትን ይያለ ሄደ በሰዓቱ የኔ ጥፋት በቃ ይሄ እየተደጋገመ በመከረም ማልመለስ አይነት ሰው ሆንኩ ምናምንና አባቴ በዛ ምክንያት በተደጋጋሚ ይሄ ግፊቱ እንትን ይልበታል ማለት ነው ላይክ በተደጋጋሚ ብቻ ያማዋል ምናምንና ሶ ህክምና ቦታ ላይ ሄዶ ራሱ ላይክ በቃ እረፍት ማድረግ አለብህ ይሄ ከሚያስጨንቅህ ከሚያናድድህ ነገር መራቅ አለብህ ሶ ይሄንን ነገር ማታደር ከሆነ በእንደዚህ አይነት መልኩ የምትቀጥል ከሆነ ህይወትህ አስጊ ደረጃ ላይ ነው ተብሎ ተነግሮታል ማለት ነው አባቴ እና ላይክ እኔ እውነት ለማውራት የአባቴ ራሱ ገዳይ ነኝ ብዬ ነው የማስበው ምክንያቱም በተደጋጋሚ በኔ ይናደዳል ላይክ ንዴቱን እኮ ከኔ ፍት ያሳየኝ የሚገርመው ነገር ማለት በቃ ላይክ ከኔ ዞር ብሎ ነው የሚናደደው የሚጨነቀው ምናምን ላይክ በዚህ ልክ ልጄን አሳድጊያት ነገ እንዴት ነው የምትሆነው እኔ ባልኖርስ አይነት ነገር ወንድሟን እንትን እስከማለት እስከማስደብደብ ደረጃ ከደረሰች እቺ ልጅ ነገስ እንዴት ነው ልትቀጥል የምትችለው ምናምን የሚለው ነገር በጣም እያስጨነቀው ነበር እንቅልፍ የለውም ነበር የሚገርምህ ነገር እና ያ ነገር ስለነበር እረፍት የለውም ጭራሽ ማለት ነው በኔ ምክንያት ሶ የሆነ ቀን እንደተለመደው የሆነ ጥፋት አጥፍቼ ነው እንትን ያለው ማለት አንድ ጓደኛ ያስኩኝ ጓደኛ ማለት ያው ፍቅረኛ ማለት ነው ያው አባቴ የተናደደበትን ምክንያት ነው እና ህይወቱ ያለፈበትን አጋጣሚ ስነግርክ ማለት ነውና ሶ የት ሄድን መሰለክ ሐዋሳ ፈታልንል ማለት ነው መዝናናት ላይ ነሽ አዎ እኔ በቃ ማንንም አልሰማም እነሱ እዛ እንደፈለጉ ቢሆኑ ምናምን ጭንቅ አይደለም በቃ ከልጅነቴ ጀምሮ ለቀቅ ተደርጌ ነው ያደኩት ሶ እኔ በዛ ሂደት ውስጥ ነው በቃ እየቀለጥኩ ያለሁት ማለት ነው በሰዓቱ ነው እየበራሁ ነው ለኔ ፈታ ይያልኩ ነው ዓለም በቁጥጥሬ ስር ያለች አይነት ስሜት ነበር የሚሰማኝ ከዛ ሐዋሳ ሂደን ምናምን እየተፍታታን ነው ከዛ ስልኬን ደሞ እኮ አጠፋፍጭ ነው እዚህ ቦታ ልሄድ ነው ምናምን የለም ያው ባህሪሽን ስለሚያውቁ እነሱ ማናገርሽ አዎ ግን ይጨነቃል አባቴ ላይክ ማለት ከኔ ፊት ምንም እንትላለ ማለት ቢሞክርም ግን በጣም ነበር የሚጨነቀው ከዛ ስልኬን አጥፍቼ ምናምን ላይክ እዚህ ቦታ ሄድኩ ምናምን አላልኩም አጥፍቼ ሄጃለሁ እንደነገርኩ ያለውበት ቦታ ድረስ ጎትቶ የሚያመጣኝ ወንድሜ ነው እሱም አሁን ደህና አይደለም ከዛም በኋላ ሰው ጭራሽ ፍቅረኛ ትይዛለች ምናምን አያስብም
አባቴ ማለት ነው። ከዛ ሐዋሳ ላይ እንዳጋጣሚ ሆኖ ላይክ ጓደኛው አይቶኛል ከፍቅረኛዬ ጋር ሽርብትን ስንል ማለት ነው። የፋዘር ጓደኛ ነኝ። አዎ ከዛ አባቴ ጭንቀት ላይ ነው። በቃ ልጄን የሆነ ሰው አግቶ የሆነ ነገር አድርጓታል ማለት ነው ምናምን ብሎ በጣም ተጨንቋል ማለት ነው። ከዛም በኋላ ላይክ የአባቴ ጓደኛ ይነግረዋል ደውሎ ማለት ነው እንዴ ልጅህ እንደዚህ አይነት ቦታ እኮ አየዋት ሰው ማለት ፈቅደህላት ነው ወይስ እንዴት ነው አይነት ነገር ይለዋል ማለት ነው። ከዛ አባቴ በጣም ተናዶ ምናምን ላይክ እንደነገርኩ መናደድ ምናምን እንደሌለበት ተነግሮታል ማለት ነው። ከዛም በኋላ ላይክ ከዛ በፊት ማለት ይሄ ጥፋቴ እንትን እየጨመረ በሄደ ቁጥር የሱም ህመም እየጨመረ ሲሄድና ሐኪሞቹም ላይክ ለህይወትህ የሚያሰጋ ደረጃ ላይ ነህና ሶ ጥንቃቄ አድርግ ካሉት በኋላ ወንድሜን ምን ብሎታል መሰለህ ላይክ በቃ ምናልባት እኔ በህይወት እንኳን ማልኖርበት አጋጣሚ ቢፈጠር ሶ በቃ እህትህ ናት ምንም አይነት ነገር እሷ ላይ እንዳትጨክንባት ምናምን ብሎ ቃል አስገብቶታል ማለት ነው። እኔ ከሞትኩ ከልጄ ላይ ተጽዕኖ ብትፈጥርባትና ላይክ እንደዚህ ያርጋኛለች ብለ የሆነ ነገር ብታረጋት አጥንቴ ይወቅሳል። ስለዚህ አደራ ልጄ እንደምንም እኔ ባልፍ እንኳን ካለችበት የህይወት አዘቅት ላይ እንድትወጣ አድርገክ ሰው እንድትሆን አድርጋት በዛው ቀልጣ እንዳትቀር አደራ ምናምን በቃ ይሄ ባለማወቅ ነው እንደዚህ የሆነች ያለችው። አሁን ላይ እኔም በጣም እየቆጨኝ ነው። በዛ ልክ እኔ ለሷ ብዬ ነበር እንደዚህ ለቀቅ አድርጌ እያሳደኳት የነበረው ይሄ እናቷን ገና በልጅነቷ ስላጣች ያ ነገር እናትን የማጣት ስሜት ውስጧ ላይ እንዳይፈጠር ብዬ ነበር። አሁን ግን እየቆየው ሲሄድ አንተ ያልከኝ ነገር እውነት ነበር። ስለዚህ እባክህ አንተ በቃ ለሷ አባቷ ነህ። እኔ እንኳን ባልኖር አንተ እንደ አባት ሆነ እንደ ወንድምም ሆነ ካለችበት ህይወት ላይ እንድትወጣ ታረጋታለህ ብሎ ቃል አስገብቶታል ማለት ነው ለወንድሜ። ከዛ በፊት ማለት ነው የሐዋሳው ነገር ከመፈጠሩ በፊት። ከዛም በኋላ እንደነገርኩ ወደ ሐዋሳ እስካለሁበት ቦታ ድረስ ነግሮታል ማለት ነው ጓደኛውና ሲመጣ ላይክ እኔ እናሱ ፈታ እያለን ነው ሽኮለሊና ይገርማል። እሺ ከዛ አባቴ የሆነውን ልነግርህ አልችልም። በቃ እዛው ላይ ፌንት ሰራ ማለት ነው ሲያየኝ ምናምን አለባበሴ ልነግርህ እንደዛ ለብሶኝ አይቶኝ ምክንያቱም ከሱ ቤት እንደዛ ለብሼ ምናምን አላውቅም። ወንድሜ ነበረ በሰዓቱም እንደዛ ይሄ አጭር ቁምጣ ምናምን የተገላለጠ ነገር ለብሼ ሲያየኝ እንትን የሚል የነበረውና ሶ አባቴ ግን እንደዛ ለብሼ ያየኝ በቃ ተረቋቁቻለሁ ማለት ነው። ሶ እኛ ፋሚሊ ደግሞ እንደዛ አይነት ነገር ወጣ ያለ አለባበስ ምናምን እኔ ነኝ በቃ ቤቱ በእኛ ባንቺ ቁጥጥር ስር ይሆናል። እኔ በቃ በጣም ወጣ ያልኩት እንጂ ያው የአባቴ የወንድም ልጆች ምናምን ይሄት ልጆች አሉ በጣም እንትን ናቸው ስነ ስርዓት ያላቸው ናቸውና ከቤቱ በጣም ወጣ ያልኩኝ እኔ ነኝ ማለት ነው። ከዛ አባቴ ላይክ እንዳየኝ ምናምን እዛው ፌንት እንትን አለ ማለት ነው። ሶ ወደ አዲስ አበባ ምናምን ይዘነው መጣ በአምቡላንስ መጣ ምናምን። ከዛም በኋላ ሆስፒታል ገባ ማለት ነው። ከዛ ሆስፒታል ገባና በቃ በሰዓቱ የተሰማኝ ስሜት ልነግርህ አልችልም። በጣም ከባድ ነበር ማለት ለአባቴም የህይወት መጥፋቱ ምክንያት ያው እኔ ነኝ ማለት በኔ ምክንያት ነው እንደዛ የሆነው። ሆስፒታል ገባ ለተወሰነ ደቂቃ ያክል ነቃ ማለት ነው። ብቻ እዚህ ጁጋ ምናምን ብዙ ነት በቃ ተለጣጥፎበታል ማለት ነው። ኮማ ገባ። ከዛ ልነግርህ አልችልም። ከዛ ወንድሜ መጣ ምናምን በቃ ባንቺ ምክንያት ቤተሰቡን በሙሉ አወደምሽው ምናምን አለኝ። አስበዋል ስሜቱ በጣም ከባድ ነበረ። የሚገርምህ ነገር እንደዛ ስንጨፍር ምናምን ስንዝናና ላይክ ቲጂ እያሉ ይሄ ጭፍሮቼ ያሉ አይደለም የሚከታተሉኝ ምናምን ላይክ ማንም የለም ማለት ነው። ማለት የችግር ጊዜ ማንም የለም።
ያኔ እኮ ልነግርህ አልችልም እንዴ እኔ ከሌለው ቦታው ሁሉ ድምቀት የለው ላይክ እኔ አንቺ ከሌለሽ ነበር እኮ የሚባለው የነበረው ሶ የትኛውም ቦታ ላይ ብገኝ ላይክ ብቻዬን ተውኛል ብዬ መቼ ማለስብም ነበር ስዞር ማንም የለም ወንድሜ ብቻ ነው ያለው ማለት ነው ከዛ አባቴ ከኮማ ነቃና ልጆቼን ማግኘት ፈልጋለሁ ምናምን አለ ሶ የአባቴ እንትን እህቶች ወንድሞች ምናምን ሁሉ መተዋልና በጥፋተኝነት እኔን ነው እየወቀሱኛሉ ማለት ነው ቃንችነሽ ምናምን ወንድሞች እንደዚህ ያደረግሽው አንቺን ባይወልድ ኑሮ እንደዚህ አይሆንም ነበር ብቻ ልነግርህ አልችልም ከዛ በጣም የጥፋተኝነት ስሜት እየተሰማኝ መጣ ማለት ነው ያው ወደ ኋላ መመለስ አልችልም ከዛም በኋላ ላይክ ውጡ ምናምን ተባሉ እነሱ ልጆችን ብቻ ነው ማግኘት መፈልገው አባቴ ከዛ ላይክ የሁለታችንም እጅ ላይ ላይክ እንድንጭና አደረገና ሶ ቃል አስገባን ማለት ነው እኔ ከዚህ ሆስፒታል ድኜ ልወጣም ላልወጣም እችላለሁ ልጄ ባለፈውም ነግሬሃለሁ አሁንም ደግሞ ደግሜ ነግርሃለሁ እህትን መቼም እንዳታዋት ማለት ከሷ ጎን ማንም የለም እህት ወንድሞቼም አይወዷትም እሷን ማንም የሚፈልጋት የለም ላይክ እንደ ጥፋተኛ አርገው ነው የሚቆጥሯት ስለዚህ ያለሃት አንተ ብቻ ነህ የእናትም የአባቷም ልጅ ስጋዋ ያብራኳ ክፋይ አንተ ነህ ስለዚህ እህትህ ብትከፋም ምንም ብትሆን እንኳን እህትህን እንዳታዋት ምናምን አለው ማለት ነው ከዛ ላይክ እኛም ያለቀስን ብቻ በሰዓቱ በጣም ከባድ ነው ብቻ ከዛ ላይክ በዛ መልኩ ቃል ምናምን አስገባን ከዛም በኋላ ግን አባቴ ቀስ ያለ ላይክ ሰውነቱ ምናምን እየደከመ ሄደ ማለት ነው ከዛም በኋላ አባቴ በዛ አጋጣሚ ህይወቱ አለፈ ማለት ነው በጣም በጣም ከባድ ነው በሰዓቱ የነበረው ነገር እጅግ በጣም ከባድ ነበር በጣም ነበር ልቤ ተሰበረውና ላይክ የሚገርምህ የለቅሶ ጊዜ ማለት ነው አክስቶቼ አጎቶቼ ምናምን እንዴ ደስታው ነው እንዴ የሚያስለቅስሽ ምናምን ይሉኛል እንዴ አንቺ ኮንሽ የገደልሽው ሰው ለምንድን ነው የምታለቅሽ ሰውኮ ባለጊ እኮ እንዴ ለምንድን ነው በጣም አንቺ ኮንሽ የገደልሽው ስለዚህ ለምንድን ነው የምታለቅሽ አሁንማ ጨፍሪ እንጂ በደንብ ወደ ጭፈራሽ ቀጥይ እንጂ አሁንማ በቃ ተሳካልሽ ልብሽ ምናምን ደፋሹ ካለ ደሜው ምናምን ብቻ ለነግርህ አልችልም ያልተባልኩት ነገር የለም ያላሉኝ ነገር የለም እና ሁሉም በቃ ጣቱን እኔ ጋር ነበር የቀሰረው ማለት ነውና ሶ በቃ ግልምጫው ለነግርህ አልችልም የጎረቤቱ እንደዚህ አክስቶቼ አጎቶቼ እንዳለ በቃ ግልምጫ በግልምጫ ነው የሚያረጉኝ ምናምን የትም ቦታ ምናምን ነገር የሆነ አባቴ ምናምን ነገር ስል አረ ምናምን ይሉኛል አረ እንዴ አዝነሽ አባቴን አጣውብለሽ ምናምን እንዴ አሁንማ ልስቂ ነው እኮ የሚገባው ምናምን ብቻ ማልባለው ነገር የለም እና ላይክ በቃ የጥፋተኝነት ስሜት በጣም እየተሰማኝ መጣ ምክንያቱም ያባቴ ገዳይ እኔ ነኝ የሚለው ነገር በጣም በቃ ልነግርህ አልችልም ራሴን ጠላው በጣም ከባድ ነበር በሰዓቱ ማለት ዲፕሬሽን ምናምን አይነት ነገር ውስጥ ገባው ያው በቃ የሚያስጠላ ስሜት የእንትን ለቅሶ ሰዓት ማለት ነው ሰው የሞተ ጊዜ ምናምን ላይክ መጀመሪያ አካባቢ ላይ ሰው ይበዛና ያን ያክል ፊላት ታደርገው ትችላለህ እየቆየ ነው በደንብ ሰው ሁሉ እየወጣ ምናምን ሲሄድ ባዶህን ስትቀር ነው የምርም ባዶ መሆንህን የምታውቀው የሚገርምህ ነገር በሰዓቱ ጓደኞቼ ወንድምሽ ጋር አናወራም ተዘጋግተናል አባቶቹ ቃል አስገብቶቻል ግን ቃል አስገብቶናል
ላይክ ሊቀርብም እኔ ያለሁበት አካባቢ ይወጣል ጭራሽ ላይክ እንዳይናገረኝ አባቴ ቃል አለ አባታችን በጣም ነው እንትን የሚወዳው ላይክ አባታችን ደግ ነው በነገር ላይ በጣም ሲበዛ አይደለም ለኛ ለልጆቹ ከሰፈር ራሱ ላይክ ለተቸገረ ሰው ቀድሞ የሚደርስ አይነት ሰው ነው ስለማውራትና ከዛ ወንድሜ እንዳይተወኝ ያው የሱ ቃል ሆኖበት ነው እንጂ ጭራሽ እሱንም እንደዛ አስደብድቤዋለሁ ከዛ ደግሞ አባቴ አሁንም ህይወቱ ያለፈው በእኔ ምክንያት ነው አስበዋል ካንዳንድ በቃ ሲያየኝ ምናምን አይኔን ራሱ ሊየው አይፈልግም እኔ ላይክ ከዛም በኋላ የጥፋተኝነት ስሜት ተሰምቶኝ ምናምን ለቀርበው እየሞከርኩኝ ነበር ማለት ነው እሱ ግን ጭራሽ እኔ በቀረብኩት አጋጣሚ ሁላ እኔ ያለሁበት አካባቢ መገኘት አይፈልግም ሲጀመር ከዛም በኋላ ያው ሰውም እየወጣ ሁለታችን ብቻ ቀረንና ሰራተኞች ሁለቱ ሰራተኞች ምናምን ብቻ ቀሩ ከዛም በኋላ ላይክ ጓደኞቼ የሚገርም አንድ ጓደኛ እንኳን ነው ከጎኔ የሌለው ማለት ነውና ለማን አልቅሽ ልናገር ለማን አቤት ልበል በቃ የአባቴን ፎቶ ያየው ቀንም ሌትም ማልቀስ ነው በቃ ስራዬ ሆኖ እንደዛ ነው ከዛ የገቢ ምንጫችን የነበረው አባታችን ሲሞት ሁሉም ነገር ቆመ ማለት ነው ያ ገንዘብ እንደፈለገ የሚገኘው ገንዘብ ምናምን የገቢ ምንጫችን በቃ አብሮ ከአባቴ ጋር ተቀበረ ማለት ነው ከዛ በጣም ሰራተኞች ራሱ ቤት ያሉ ሁለት ሰራተኞች አሉ ለነሱ ምንም ይከፈል ነገር የለም ስራቸው አቆሙ ማለት ነው እንግዲህ ባዶ ቤት ውስጥ ማንቀረን ሁለታችን አስብ እንግዲህ በሰራተኛ ከልጅነታችን ጀምሮ እስከ ማለት ይነፍስ እስከምናውቅበት በነበረው እድሜ በሰራተኛ ነው ያደግነው ምናምን ምግብ መስራት አንችልም እኔ ኪችን ራሱ ምገባው ውሃ ስጡኝ ለማለት ካልሆነ ለዛውም እሱንም በጣም ስሰራ እኮ ነው እንጂ አምጡልኝ ነው ምለው ከክፍሌ ማለት ነው ምግብ ማን ሰርቶ ያብላል በጣም ከባድ ነው ምግብ ምን እንዴት ልስራ ነኝ ሽንኩርት እንዴት ታይዞ እንደሚከተፍ አላቅም እንዴት እንደሚሰራ ምግብ ምናምን ላይክ በስሎ ብቻ መጥቶ ሲቀርብልኝ ነው የማውቀው በቃ ፈተና በፈተና ተደራረበ ነው ምነግርክ ከዛ ወንድሜም ያው ከኔ እንደው እሱ ይሻላል ምናምን ይሰራና ላይክ ለራሱ ይዞ ይቀርብና ይበላል ማለት ነው ከዛ እኔ ምናልባት ያው እህቱ አይደለም አይተወኝም ብዬ በማሰብ ገባለሁ ከዛ ከመጥበሻው ላይክ ያው ይምድነው ስጋ ሆኝበት ይተውልኛል ማለት ነው ምናምን እኮ አይለኝም ይሰራና አናወራም ከዛ ሰርቶ እዛው ቀንሶ ምናምን ነገር ጭራሽ አናወራም ነው ምነግርክ ከዛም በኋላ ከዛ ቀንሶ ምናምን ይተውልኛል ማለት ነው ከዛ ያንን ያቅርብኝ ምናምን እንትንላለሁ እበላለሁ ማለት ነው ከዛም በኋላ ግን ጠዋትም እንቁላል ምሳ ሰዓትም እንቁላል እራትም እንቁላል እንዴ ሰለቸኝ እኔ ማለት ላይክ ዛሬ ቁርስ የበላሁትን እኮ ነገ ራሱ አልደገመው ላይክ እኔ እንዴት ነገር በጣም ነው እኮ መሞዳቀቀው ከሚገባው በላይ ማለት ነው እንደዛ ማልሆን ሰው ያቅለሽልሽኝ እንቁላሉ ከዛ እንዴ ምናምን ብዬ ላይክ ተራርጄ ምናምን ሄድና ራብ ሆሬን ሲቆምጠኝ ለግዴ መጥቼ እበላለሁ ማለት ነው እያለቀስ ነው ደግሞ የምበላው ላይክ ለምንድን ነው ቆይ አባዬ ጥለን ሄድከው ምናምን ብቻ ከባድ ነው በጣም ብቻ ብዬ ልነግርክ እንደምችል አላውቅምና ብቻዬን እንደዚህ ጥላዬን ልትሄድ ነው ወይ የፈጠርከኝ አባቴና አሁንም ተጠያቂ ማድረግ ጀመርኩ ማለት ነው ለምንድን ነው ጥላዬን ሄድከው ለምንድን ነው ጠዋት ማታም ይሄን እንድበላ ያደረከኝ የምሬን ነው እንዴ እኔ ምንም ችግር አይቻላቅማ ለምንድን ነው ምናምን እንዴ ጭራሽ እኮ ያም ሊጠፋ እኮ ነው አይገርምም
ማለት ከዛም በኋላ ጭራሽ አይደለም እንቁላል የሚበላ ነገር መጥፋት ጀመረ። አቤት ያሉ እቃዎችን መሸጥ ጀመረ። ያ ወንድምሽም ዘር የለውም አንቺም የለሽም? አዎ እኔም እንትን ነኝ ሄዳለሁ ክላስ ምናምን ያ ማለት በፊት አባቴ በነበረ ሰዓት እንደነገርኩ የምለብሰው ምናምን የቱን ዩኒፎርም ልልበስ እንጂ ላይክ አዘናነጤ ልነግርህ አልችልም። በጣም ነው የምዘንጠው። ዛሬ ለበስኩት ጫማ ምናምን ነገ አይደገምም። በጣም ልነግር ሽቶ ዛሬ የተጠቀምኩትን ነገ አልደግመው። አባቴ ውጭ ሲሄድ ውጭ ያመጣልኛል። ላይክ ጸጉሬን ብቻ እንዴት ብዬ ልንገርህ በየቀኑ በለው ሻውንም እንደማይቆጥሩ አላየህም አንተ በሰዓቱ የነበረውን ነገር። ለምንድነው እንደዚህ እንደሆነ ያረከኝ አባዬ ምናምን በቃ ልነግርህ አልችልም። ከዛ ትምህርት ቤት ታውቃለህ እንደዛ ጓደኞቼ በነበረኝ ሰዓት ማለት ነው ላይክ በቃ እንደዛ ይከበውኝ ምናምን ሰርክል ሰርተው በቃ እኔ ነኝ ሁሉን ነገር የማደርገው የሆነ ነገር የማወራው ምናምን ያለቃ ስትሆናላ የተከበህ ምናምን በቃ ጭፍራ ነው የሚባለው ላይክ በቃ ጭፍሮች ናቸው። እንደዛ መባል የነበረች ትምህርት ቤት ላይ ላይክ ይገለማምጡኛል ማለት ነው። ሁሉም ጭራሽ ይገለማምጠኛል። ጓደኞቼ ልቀርባቸው ምናምን ስሞክር ይሸሹኛል። ያጨበጭባል ከሌሎች በዘውጅ በጥፊ ይማታል። በጣም ነው የሚገርመው። እና ትምህርት ቤት ውስጥ መራብ ጀመርኩ ብለህ ታምናለህ? እኔ እኮ የማይጣፍጠኝ ምግብ ምናምን ከሆነ ላይክ ትንሽ ነገር እንደፈለኩት ካልሆነልኝ ምናምን ላይክ ያንሺ ምናምን ብዬ እንዴት እንደምላላጥ ማለት ነው። ጭራሽ ረሃብ የሚባለውን ነገር እኮ እንደዚህ ባጠገቤ ራሱ አልፎ አያውቅም። ሰው የዘራውን ያጭዳል የሚለውን ታምኝበታለሽ ማለት ነው? በጣም ይምር በጣም። ከዛም በኋላ መራብ ጀመርኩ። ጧት ቁርስ አልበላም ጀመርኩ ማለት ነው። ከዛ ጓደኞቼ ላይክ እኔ እኮ በፊት ገንዘብ ይዤ ምናምን እነሱን ጠርቼ በቃ እኩል ነው አብረን የምንበላው። ከዛ ትምህርት ቤት ውስጥ አለ እንትን ካፌ ማለት ነው። እዛ ላይ ይበላሉ። እኔን እያዩ ምናምን እየተጠቋቁ እርስ በርሳቸው ማለት ነው እኔ ጋር እየተቀሳሰሩ ምናምን ይበላሉ ማለት ነው። እኔ እንደዛ እንደፈለጉ ፈታ እንዳላረኳቸው እንደፈለጉ ቤታችን ገብተው የፈለጉትን ነገር አሰርተው እንዳልበሉ ምናምን እነሱ ግን እንደዛ እንቁልልጭ እያሉ ይበሉ ማለት ነው። ታምናለህ? ዳቦ ብርቅ ሆነብኝ የምር። ከዛ ላይክ ቤት ላይ ያለው ነገር ይሄ ፍሪጅ ምናምን ሶፋ በቃ እንዳለ በቃ ቴሌቪዥን እያወጣ መሸጥ ጀመረ ማለት ነው። ቀስ በቀስ አንድ ባንድ። ከዛም በኋላ ምን ይዋጠን ምን ይበላ። ከዛም በኋላ ላይክ ቤቱ መሸጥ አለበት አለ ወንድሜ ማለት ነው። ከአክስት ካጎቶቼ ጋር ምናምን ተወራ አወሩ። እኔን ምናምን አውርቱኝ እንዳይመስል ከኔ ጋር ድርግርኩ አናወራ። ምን በላው ምናምን እያጣን ስለሆነ ቤቱ መሸጥ አለበት ተባለ ማለት ነው። ከዛ ቤቱ ተሸጠ። ከዛም በኋላ አንድ አጎታችን አለ በቃ ገንዘቡ እኔ ጋር ይሁን አይነት ነገር አለ ማለት ነው። ከዛ የምትፈልገውን ያክል የምትፈልጉትን ይሄን ያክል እንፈልጋለን ጠይቁኝ ግን እኔ ጋር ይቀመጥላችኋል ማለት ነው። እንዳትጠጥፉት ነው ሊበለው ነው አላቅም ልመጣለህ ነው። ከዛም በኋላ ወንድሜም ያው በሐሳቡ ተስማማ። በሐሳቡ ተስማማና የተሸጠውን የቤቱን ሙሉ ላጎታችን ሰጠው ማለት ነው። ታምናለህ? ላይክ እንግዲህ ስንኖርበት ያደኩበት ቤት ልነግርህ አልችልም። ቤተ መንግስት በለው ማለት ያኔ መሰለ ቅንጡ ቤት የምኖር የነበርኩ ልጅ ወተን የሆነች ትንሽዬ ቤት 4x4 የሆነች ነገር ላይ ተከራየን ማለት ነው። ከዛ ፍራሽ ምናምን በቃ የኛን ፍራሽ የወንድሜ ያልጋና በአንድ ሳይድ ይሷለች በአንድ ሳይድ የኔ ያልጋ አደረግን። ታምናለህ? ማለት የኔ ክፍል ራሱ እኮ
ያን እንትን ነው የተከራየነው እንትን ነው የሚያክለው ክላሷን ማለት ነው። ከዛ ላይፍ ባንዴ እንዴት ነው ይሄ ላይ ደርሰህ ወደ ታች ስተወረወር ያለው ስሜት እንዴት ነው? በጣም ከባድ ነበር። ያን አክሴፕት ማድረግ አልቻልኩም። በጣም ከበደኝ። የሚገርም የሆነ ሰዓት ላይ ራሴን ለማጥፋት ራሱ ሙከራ አደረኩኝ ማለት ነው። በቃ ማለት መቀበል አልቻልኩም ጭራሽ። የአባቴን ማጣት ሳያንስ ደግሞ ላይፍ እንዲባንዴ እንዴት ነው ግልብጥ ብላ ሌላ ዓለም በቃ በህልም ያስቤ የማላቀውን አይነት እንትን ነው በቃ የሆነው ማለት ነው። ከዛ ምን ተባለ መሰለክ ላይክ 10ኛ ክፍል ላይም ያው ውጤት እንትን አላልኩም አልመጣልኝም ማለት ነው። ያው ክላስ ለይሄ እንዴት ነው ይሄ ለስም ሄደች አይነት እየተማረች ነው አይነት ስታፍ እሄዳለሁ። ከዛም በኋላ ውጤት አልመጣም ወደኩ ማለት ነው። ከዛ ምን ሆነ መሰለህ ላይክ ወንድሜ ቢያንስ እንትን ይሁን ተባለ የሆነ ነገር መክፈት ስላለብን የተወሰነ ገንዘብ ምናምን ስጠን ምናምን ስጠኝ ያለውና እንትን ቤት ከፈተ ሱቅ ማለት ነው ቡቲክ ከፈተና ከዛም በኋላ ላይክ ሱ ሲቀመጥ ምናምን ትንሽ ያው በሰዓቱ የመቱት የወገቡ ላይ ምናምን ጫና ስላለው ለመቀመጥ ይከብደዋል ማለት ነው። ጋን የተደበደበው ማለት ነው የተደበደበው ሶ እኔ ነበር በብዛት ያው እዛ ሱቅ ምናምን እንደሆነ የሚያደርገው በብዛት እኔ ነውና እኔ ምንም ስራ ምናምን ነገር አላውቅም እንዴ ምንም ሰርቼ የማላውቅ ልጅ ምንም ሊገባኝ አልቻለም። የተወሰነ ሳንቲም እጄ ላይ ምናምን ስትገባ ሱቁን እየዘጋው የሆነ ግሮሰሪ ላይ ቁጭ ብዬ እጠጣለሁ። እሺ ከዛ እዛ ቁጭ ብዬ ስጠጣ ምናምን ቆይቼ ልክ ሱቅ ቆይቼ እንደምሄድ ምናምን እሄዳለሁ ማለት ነው ወደ ቤት። እዛ እሄዳለሁ ምናምን ላይክ ወይ ምግብ ከውጪ እንትን ማለት ካለብኝ ውጪ ምግብ ይዤ እገባለሁ ወይ ደግሞ ቤት እንደነገሩ ያው በትንሹም እየለመድኩ መጣሁ። ሽንኩርቱ ማቃጠል ቀላል አይደለም። ዲዛ ሽንኩርት ምናምን ምን እንደሚመስል አይቼ ማላቅ ልጅ ሽንኩርቱን እንዴት ይላጥ እዚህ ጋር በቃ እዚህ ሽንኩርት ጆሮ ላይ ምናምን አንዴ በፔስታል ፊልቴን ሸፍናለሁ ሌላ ጊዜ በሆነ ጨርቅ አይኔ እንዳያቃጥለኝ በቃ ሌላ ታሪክ። ይምር የሆነ ካሜራ ቁጭ ብሎ ማለት ነው ብቀረጽ በቃ የሆነ የሚያስቅ ኮሜዲ ነገር የሚወጣው ይመስለኛል። አንድ ሽንኩርት ለመክተፍ ምን ያክል አሳሪን እንደምበላ ማለት ነው። ከዛ ህይወት እንደዛ የሆነ ገፋ። ከዛ ማለት ያው የእድሜ ምስረትናውም የለም አይደለ ሶ እኔ እንደዛ የሆንኩኝ ለካ ኪራይ እየተሰራ ነው የሚከፈለው ምናምን። ከዛ ሰውየው መጥቶ የቤቱን ኪራይ ምናምን ሲል ሊቆልጭ እንዴት ይመጣል አልተሰራማ አልሰራው ሶ ወንድሜ ጋር ወሮ ማለት ነው። ለዛ እስካሁን የሰራሽው ምናምን አለ። ከምን ማለት በጨብሲ ጨርሰሻል? እኔ ጨርሻለሁ በቃ እወጣለሁ። ጓደኛ ማንም የለኝም። ከባድ ድብርት ውስጥ ገብቻለሁ። ሶ ከዛ ድብርቴ ውስጥ ለመውጣት ምን እንደማድረግ ታውቃለህ? ላይክ ለስራ ማስኬጃ ብሎ የሰጠኝን ገንዘብ ወይም ደግሞ ሰው እየመጣ ምናምን አንዳንድ ሰው የገዛትን ገንዘብ ይዝና ነው የሆነ ቦታ ቁጭ ብዬ ጠጣባታለሁ ማለት ነው። ከዛ ልክ ስራ እንደቆየ ሰው ምናምን ቦርሳዬን ይዤ ምሽት ላይ ወደ ቤት እሄዳለሁ። እሺ ከዛም በኋላ ላይክ የሚከፈል ምንም ነገር የለም ቤቱ። ከዛ እቃውን በሙሉ ተሸጠ ማለት ነው። ለቡቲክ የተገዙ ጨርቆቹ ምናምን ተሸጡ በሙሉ አስረከብናቸው። ከዛ እንደዛ ሆነና ላይክ አሁንም ደግሞ የሆነ አነስተኛ የሆነ ነገር ደግሞ ይከፈት ተባለ። እስኪ ጸጉር ቤት ትማር ተባልኩና አሁንም ጸጉር ቤት እንትን አልኩኝ ማለት ነው። የተወሰነ ይሄ ሾርት ኮርስ አለ አይደለ? ከዛ ሰለጠንኩ ምናምንና እሱ ደግሞ ተከፈተልኝ ማለት ነው። ከዛ ምን እንዳርኩ ታውቃለህ? ማለት እኔ እኮ ጥፋቴ በቃ አላቅም። ልክ ወር እንኳን አልሰራውበትም። ይሄ ሙሉ እቃው ምናምን አለ አይደለ? ይሄ ማድረቂያው ምናምን ፔስትራው ካስኩ ምናምን እሱ ሁሉ ነገር አንድ የአባታችን ጓደኛ ነበር። እሱ ነው በቃ ሰርታችሁ ትከፍሉኛላችሁ ብሎ
እንግዲህ ብሩን ለአጎታችን ሰጥቻለሁ ብያለሁ አይደለ ሶ አጎታችን እንግዲህ ወደ ስንት ሚሊዮን ነው ቤቱ የተሸጠው ማለት ነው እኛ ወሰድነው የተወሰነ ገንዘብ ነው እንደ ጨረሳችሁት እኮ ምናምን አይነት ነገር አለ ዋጣው እሺ ከዛም በኋላ ላይክ ያን ካስክ ምናምን ፔስትራ ብቻ ይሄ ለሴቶች ጸጉር ግባት የሚሆነው በሙሉ ወንድሜ ቢኖር ኑሮ እንደዚህ አይነት ላይፍ እንደማስኖር አውቃለሁ አጥንቱ ይወቅሰኛል ሶ ሰርታችሁ በብድር መልክ ነው የምሰጣችሁ ሶ ሰርተሽ ትከፍያለሽ ምናምን ብሎ የሚያስፈልጉ ዕቃዎችን ምናምን በሙሉ አመጣልኝ ማለት ነው ሰጥሽ ላንጂ ሰጠኝና ከፈትኩኝ ምናምን ከዛ አንድ ወር ሰርቻለሁ ብለ ነው አይመስለኝም ሙሉ ዕቃውን ሸጥኩትና ያን ገንዘብ ይጀጣፈው እሺ ማለት አልቻልኩም በቃ ምንም የስራ እንትን የለኝማ በቃ የስራ ሞራሉም የለኝም ላይክ በቃ እንዴት ብዬ ልንገርክ ማለት ህይወቴ ባንዴ የሆነ ስትገለባበጥብኝ አክሴፕት ማድረግ አልቻልኩም መቀበል አልቻልኩም ሶ ሙሉ እንትንም ዕቃውን ሸጥኩት ጠፋው ማለት ነው ከዛ ጠፋው እንደነገርኩ ጓደኛ የሚባል ነገር የለም ማንም የለም ከዛ ልክ የሆነ ቦታ ሄድኩኝ ምናምንና ላይክ የሆነች ቤት ተከራየሁ ምንም እየሰራው እኮ አይደለም ገንዘቡ ደግሞ ቀስ በቀስ ያልቃል ያለቀ ምናምን ነገር ከዛ ያው መንፈሳዊ ነገር ላይ ብቻ አንድ አሪፍ በሰዓቱ ገንዘቡን ይዘሽ ተቀነጠሽ ገንዘቡ ማለት ተከራየሁና የሆነች ቤት ላይ ዝም ብዬ መኖር ያችን ገንዘብ ይዣለሁ እሷን እየበላሁ እየጠጣሁ እየኖርኩ ነው ከዛ ተከራይቼ ምኖርባት ልጅ ጎበዝ ናት ቤተክርስቲያን ላይ ምናምን ትሄዳለችና ቀስቀስ በቃ ጥሩ ሰዎች ናቸው ታውቃለህ በጣም አንዳንዴ የሆነ ልክ ልትወድቅ ዘንበል ስትል የሚያነሳህ ደግሞ የሆነ ነገር ያዘጋጅልሃልና ከዛ ሴትዮዋን በጣም ጥሩ ናት ነይ ልጄ ቁርስ ብይ ምናምን ብላ ከልጇ ጋር ትጠራኝና በጧት ወንድ ነው አይ ሴት ነች እሺ ከዛም በኋላ ቤተክርስቲያን ላይ በጣም ጎበዝ ነች እና ላይክ ቤተክርስቲያን ስትሄድም ይጭ ምናምን እላለሁ በቃ ቀስቀሳ ይዛ ትሄዳለች ምን አለ በተኛበት ብታውኝ ማታም ተኝቻ አድሬ ያው አንድ ሁለት ምናምን ብዬ እመጣለሁ ተኛለሁ ከዛም በኋላ ምን አለ ብታውኝ ምናምን አይነት ስታፍ እላለሁ ማለት ነው ከዛም በኋላ ግን ቀስ እያልኩ ላይክ መንፈሳዊ ነገሩ እየተመቸኝ መጣ ከዛ ላይክ ስለ ቤተሰብ ስላሳለፍኩት ነገር እያንዳንዱን ነገር ነገርኳቸው ማለት ነው ከዛ ስነግራቸው በቃ በጣም አዘኑልኝ ምናምን በጣም መከሩኝ ከዛ መጠጥ ምናምን የሚባል ነገር በስማብ እንዴት ምን አይነት ሰው ነው የነበርኩት ነው ያልኩኝ ቆም ብዬ ራሴን ሳይ ምናምን ለምንድን ነው እንደዚህ አይነት ሰው የነበርኩኝ ልነግርህ አልችልም አከራይ ልጅ ጋር በቃ ጧት ቤተክርስቲያን ነው ማታ ጉባኤ ምሽት ላይ ቤተክርስቲያን ነው ሌላ ዓለም ማለት ነው አሪፍ ጿሚ ሆንኩ አሪፍ ምትጸልይ ሰው ሆንኩ በቃ የሆነ ድሪም ተስፋ ቆርጬ የነበርኩ ሰው ድሪም ማድረግ ላይክ በቃ ይሄም ነገር ታልፎ ሌላ ደግሞ ህይወት እግዚአብሔር እንደውም ሌላ እድል ሰጥቶሻል እና ወንድምሽንም መካስ እንድትችይ እድል ሰጥቶሻል በጣም አስተዋይ ነች የጓደኛዬነት ማለት ነው እና ራሴን በደንብ ቆም ብዬ ማሰብ ጀመርኩኝ ማለት ነው ይሄ እንዴት ነው ይሄ አደብ ገዛሽ ነው የሚባለው አደብ ይክሳሽ ሶ ላይክ በቃ ወደ ውስጤ መመልከት ጀመርኩኝ ውስጤን ማየት በነገር ላይ ውስጥህን ማየት የጀመርክ ጊዜ ነው ኮምፕሊትሊ የምትቀየረው ማለት ነው ይሄ ጥሩ ወደሚባለው ነገር የምትቀየረውና ሶ እና አሁን እዚህ እናንተ ድረስ የመጣሁት ምንድነው አሁን እኔ ሌላ ይሄ ጥሩ የሚባል ማንነት ላይ በቃ ራሴን አግኝቻታለሁ አግኝቻታለሁ በረም ማለት ከብዙ ማጥፋት ከብዙ ስህተት ብቻ ከብዙ መውደቅ መነሳት በኋላ ላይክ ራሴን እንደዚህ ፈልቅቄ ነው ያገኘኋት ያ ግን በፈጣሪና እንዲሁም ደግሞ ባከራያችንና ባከራያችን ልጅ አማካኝነት ማለት ነው ፈጣሪ ድረስልኝ ሲልኮ ሰዎችን ነው ለምክንያት አድርገው የሚልክልክና በቃ
በእግዚአብሔርና በእነሱ በሁለቱ ራሴን እንዳገኝ ሆንኩኝ ማለት ነው። ከዛ በቃ ኪራይ ራሱ ከፍል የነበረው ልጅ በቃ ታዩ ምናምን ብለው አቤት እነሱ ቤት እንደነገርኩ የቺ ጓደኛ ያልኩት ታላቅ ወንድም አላትና እሱም በጣም ጥሩ ሰው ነው፣ ጥሩ ልጅ ነው። እና ሶ ላይክ ብቻ የሆነ ጥሩ የሆነ ግንኙነት አለን ምናምን ከሱም ጋርና ሶ አከራይ በቃ ልጄ አንቺ ልጄ ነሽ፣ እኔ ሁለት ብቻ ናቸው ልጆቼና ታሪክሽ የመጣሽበት መንገድም በጣም ያሳዝናልና እንደ ልጅ አርጌ እዚሁ አኖርሻለሁ ምናምን ብላ እኔ ኖርበት የነበረውን ክፍል ለሌላ አከራይታ እኔ ከነሱ ጋር መኖር ጀመርኩኝ ማለት ነው። ልጁን በቃ ልጅ ሁኜ መኖር ጀመርኩኝ። ከዛ አሁን በቃ ጥሩ የሚባል ነገር ላይ ማለት ቤተሰብ ሙሉ ቤተሰቤን ሳጣ ሌላ ደግሞ በዚህ ላይ ሙሉ ቤተሰብ ሰጠኝ። እግዚአብሔር ደግ ነው። እና አሁን እዚህ የመጣሁት እንዴት መሰለክ ያጠፋው ጥፋት ቀላል የሚባል አይደለም። በወንድሜ በህይወቱ ላይ ነው የመጣሁበት፣ በአባቴ ላይም እንደዛው የአባቴን ህይወትም እውነት ለማውራት እኔ ያን ቤት ያን ትልቅ ቤት ያፈረስኩት የበተንኩት እኔ ነኝ፣ ያጠፋሁት በቃ ያወደምኩት እኔ ነኝ ብዬ ነው የማስበው። በጣም የጥፋተኝነት ስሜት ይሰማኛል። በጣም ማለት የጥፋተኝነት ስሜትም ተሰምቶኝ ብዙ ጊዜ ራሴ ላይ የወሰንኩበት አጋጣሚ ነበር። በቃ እኔ ማራዋ ሰው ነኝ፣ ለጥፋት ብቻ ነው የተፈጠርኩት፣ ማላስፈልግ ሰው ነኝ ብዬ ብዙ ጊዜ በተደጋጋሚ የማይሆኑ ነገሮች ውስጥ ገብቼ ነበር እና ላይክ ከነዛ ነገሮች ሁሉ ወጥቼ አሁን ግን ወንድሜ መካስ እኔ ባሪያው ሁኜ ማገልገል ነው የምፈልገው። እውነት ለማውራት ማለት ያጠፋው ጥፋት በይቅርታ የሚመለስ በይቅርታ የሚካስ በይቅርታ የሆነ የምታለብሰው ነገር አይደለም። ጥፋቱ ያጠፋው ጥፋት ማለት ነው። ነገር ግን ይቅርታ ከሚጠይቀው ሰው በላይ ይቅር የሚለው ሰው ትልቅ ነውና ወንድሜ ደግሞ ያባቱ ትልቅ ልጅ ነው። ትልቅ ስልህ ይሄ የመጀመሪያ ልጅ መሆን የሚለውን አይደለም፣ በሐሳብ በአስተሳሰብ አባቴ ትልቅ ነው በጣም ከሰፈሩ ብቻ ልነግርህ አልችልም። ይሄ ትክክለኛ ሰው የሚባለው ነገር የገባው አይነት ሰው ነው አባቴ ማለት ነው። ሶ ወንድሜም የአባቴ ልጅ ነው። ስለዚህ እንደሚረዳኝና ይቅር እንደሚለኝ ተስፋ አደርጋለሁ እና የሱን ይቅርታ አግኝቼ ላይክ እሱን መካስ ነው የምፈልገው። እኔ እሱ ቁጭ ብሎ ማለት ነው እኔ እየሰራው እንደ ባሪያ እንደነገርኩ ጥፋቴ በጣም ብዙ ከመሆኑ የተነሳ በምንም ልታጠፋው አልችልም። ግን ቀሪ ዘመኔን ላይክ እሱን እያገለገልኩ መኖር ነው የምፈልገው። በቃ ደስታ የሚሰጠኝ እሱ ነው እና በዚህ አጋጣሚ ወንድሜ የኔ አባቴ በቃ አባቴ ነው። እሱ የአባቴ ምትክ ነው። በዚህ ምድር ላይ አንድ ያለኝ እሱ ብቻ ነው። ሶ እንደዛ ላስገድለው እንኳን እየሞከርኩኝ ላይክ እንዴት ነው ይሄ ህመሙን በውስጡ እንደዚህ ይዞ ምናምን ህመም ከውጭ ያስታውቃል። በነገር ላይ ከአካላዊ ህመም በላይ ይሄ የልብ ህመም እጅግ በጣም ከባድ ነው። ሶ ያንን ህመሙን ማለት ነው የልቡን ስብራት ፊቱ ላይ ያነበው ነበር። ሶ ያንን ሁሉ ነገር ችሎ እህቱ ግን ስለሆንኩ ምንም ሊያረጋይ ግን ስለማይችል ብቻ ላይክ ምግብ እንኳን እኮ ሰርቶ እንዴ ሌላው ቢሆን እኮ እንዴት ነው ሰርቶ ላይክ አንስቺ እንድበላ ብሎ ሰርቶ ምናምን ቁጭ አድርጎ ይተውልኛል ማለት ነው። ማለት ወንድ ነው። ሶ የራሷ ጉዳይ መለከተኝ ማለት በዛ ላይ ደግሞ እንደዛ በህይወቱ የመጣውበት ሰው ነኝ አይደል? ሶ የራሷ ጉዳይ ማለት ይችል ነበር። እሱ ግን በዛ ልክ ያስብልኝ ነበር እኔ እየከፋውበት እንኳን ማለት ነው። ሶ የኔ ውድ ወንድም ጥፋቴ አይኖ በጣም ከባድ ነው። በምንም ነገር ሊጣፋ አይችልም። ነገር ግን ይቅር ብለኸኝ አንተ ትልቅ ነህና ይቅር እንደምትለኝ ማምናለሁ። ስለዚህ ቀሪ ዘመኔን እንደ ባሪያ ሆኜ ሳገለግልህ መኖር እፈልጋለሁ። ይሄን ነው በቃ ማለት የምፈልገውና ይቅር በለኝ እባክህ። እኛም የምንፈልገው ይቅርታ ነው። አይ ቲንክ እንግዲህ ቪዲዮ የሚመለከት ይመስለኛል። ያው ተመልካቾቻችን ፊቷን ብለር ያደረግንበት ምክንያት ያው አንዳንድ ሰው ጥሩ ነው፣ በዛውም ልክ ደግሞ መጥፎ ነው ያለችበት ነገር። አሁን ደግሞ ወደ መንፈሳዊ ህይወቷ ተመልሳ ምናምን ተረጋግታን ያለችው ምናምን መልካም ሰውም እንዳለ በዛው ልክ ደግሞ መጥፎ ሰው አለና ያው ትንሽ ቅድም እንደነገር ስታወራንስ እንደነበረው ይሄ አባትሽን አንቺን የገደልሽ ምናምን የሚለው ነገር አይደለ?
ያው ብዙ እንትን እንዳይላት ስላሰበን ነው ፊቷን ትንሽ ብለር ያደረግነው። በዚህ አጋጣሚ ግን ይሄ ቪዲዮ ወንድምሽ ጋር እንደሚደርስ ግን እርግጠኛ ነኝ። እንደገና ወንድምሽ እንዴትም ብላችሁ ልታደርሱልኝ ይገባል። በእግር በፈረስ ብላችሁ ወንድምሽ እዚህ መጥቶ ይርቅ ፈጥራችሁ ፍቅራችሁን አድሰን በጣም ይቅርታ ተባብላችሁ ቆንጆ እኔ በቃ ሌላ ህይወት እንደተሰጠኝ ነው የማስበው። ማለት እሱ ይቅር ብሎኝ ላይክ በቃ እንደዚህ ያቀፈኝ ቀን አላቅም እህቴ ብሎ ያቀፈኝ ቀን ላይክ ሌላ ህይወት እንደተሰጠኝ እንግዲህ በእናንተ አምናለሁ። ይሆናል ከእግዚአብሔር ጋር እንደምታስታርቁኝ እንግዲህ እግዚአብሔር ሊያስታርቅህም ሊክስህም ሲፈልግ መልእክተኛ አድርጎ የሚልክልክ ሰዎችን አይደለ? ሶ እንግዲህ እናንተን እንግዲህ በምክንያት ነው የላከልኝ። ከዚህ ቀደም እንግዲህ ምክንያት አድርጎ ከዚህ ህይወት እንደወጣ አድርጎኛል። አሁን የተረጋጋው ሰው እንደሆነ አድርጎኛል። ሶ አሁን ደግሞ ሌላ የህይወት መንገድ እያስጀመረኝ ነው ብዬ አስባለሁ። ያ የህይወት መንገድ ደግሞ ምንድነው? ላይክ የርቅ መንገድ ሆኖ ላይክ እናንተን ምክንያት አድርጎልኝ የወንድሜ ጋር የምታረቅበት መንገድ ነው ያስባለውና ላይክ ወንድሜ እንግዲህ ባለበት ሆነክ እንግዲህ ይቅርታዬ እንደምትቀበል ተስፋ አደርጋለሁ። ሁልጊዜም በልቤ ውስጥ አንድም ቀን ብቻ አላቅም ልቤ ውስጥ አውጥቼው አላቅም። ሁሌም አስበዋለሁ። ሁልጊዜም ያብራኬ ክፋይ ነው ወንድሜ እወድሃለሁ በጣም ይቅርታ እንደምታረግልኝና ብቻ አላቅም እግሩ ስር ተንበርክኬ ይቅርታ ልጠይቀው እንደምፈልግ እዚህ ሚዲያ ላይ ብቻ ተገናኝተን በይቅርታ ደግሞ ደስ ብሎ ብቻ አብረን የምንኖርበት አጋጣሚ ይመጣል ብዬ አስባለሁ። እሺ እኛም እንግዲህ በውስጥ ኮንታክት ለማድረግ ነው ክራለ ስልክ ቁጥሩ እንችላለ እኛም ደውለን እናዋራዋለን። ፈቃደኝነቱን እንጠይቃለን። ያንቺንም ቪዲዮ እቺ የተቀረጸችውን ቪዲዮ ወስደን እናሳየዋለን። በዚህ አጋጣሚ እንግዲህ ዳዊት ሰለሞን እህት መታኛ ጋር ተጸጽቻለሁ ይቅርታ እያለች ነው። ሲሄድበት የነበረው መንገድ ትክክል አልነበረም። ብዙ ነገሮችን አጥፍቻለሁ። አሁን ደግሞ የምፈልገው የወንድሜን ፍቅር ነው። ወደ መንፈሳዊ ህይወቴ ተመልሻለሁ። ራሴን ማየት ጀምሬያለሁ ብላለች። እንግዲህ ዴቭ እዚህ መጥተህ እንግዲህ እርቅ ስታደርጉ ቆንጆ ቪዲዮ እንደምንሰራ ተስፋ እናደርጋለን። ይቅር ተባብለን እንግዲህ ኬክ እንደምንቆርስ ተስፋ አደርጋለሁ። በዚህ አጋጣሚ ልታመሰግኝ የምፈልጊ ሰው አለ? ውይ በጣም በጣም ማለት በዚህ አጋጣሚ እንግዲህ የመጀመሪያው መመስገን ያለበት ያው እግዚአብሔር ነው። ማለት ማመስገን ስትጀምር የምትጀምረው ከእግዚአብሔር ነው። ምክንያቱም ላይክ ይሄን ሞመንት ራሱ የሰጠን ያመቻቸልን ፈጣሪ ነው ማለት ከዛም በኋላ ያለው ነው እንግዲህ ሰው የሚለው ነገር የሚቀድመው ማለት ነውና ላይክ ከዛ ግን በህይወቴ ላይ በጣም ትልቁን ድርሻ ሌላኛዋን ቲጂ እንዳገኛት የሰሩኝ ብዬ ማሰብ እችላለሁ። ላይክ የጓድ አከራዬ ማለት ነው። አከራዬና ያከራዬ ልጅ መቅደስ ትባላለች። መቅድዬ የኔ ጓደኛ እህት እውነትም እንደስሟ መቅደስ ናትና ላይክ መቅድዬ ላይክ እንዴት ነው እህቷ አንድ እህት ለእህቷ የሚሆንላት አይደል? ብዙ መስዋዕትነት ከፍላለች ስለኔ ማለት ነው። እኔ ካለሁበት ስሜት እንደወጣ የሄደችበትን ርቀት ለነገር ካልችልም እሷም ማሚም ማለት ነው ማሚ ነው ማለት ሶ እንደ እናትና እንደ ልጅ ሆኖ ካለሁበት እና ደግሞ ያው ታላቅ ወንድሟ ማለት ብያለሁ ናሆም ይባላል። ሶ ብቻ እነሱን አመሰግናለሁ በጣም በህይወቴ ላይ በጣም ትልቁን ድርሻ አሁን ያለኋትን ትግስት እንደገና ነፍስ የዘሩባት እነሱ ናቸውና በጣም አመሰግናችኋለሁ። እግዚአብሔር ጤናና እድሜ እንዲሰጣችሁ መልካምነታችሁ እንዲሁ እንዲቀጥል መልካምነታችሁን ያብዛው ያትረፍርፈው። እናመሰግናችኋለሁ። እናንተ ናችሁ ዛሬ እንደዚህ ቁጭ ብዬ ለማውራት ምናልባት ላይ እዚህ ያለኋት ትግስት ላትሆነችም ነበር ወይ ራሴን አጠፋለሁ ወይ የሆነ ነገር አድርግ ነበር። ግን በቃ ነፍስ ዘርቼ ሰው ሁኜ እዚህ ቁጭ ብዬ ለይቅርታም እንድቀመጥ ያደረጉኝ እነሱ ስለሆኑ እነሱን በጣም አመሰግናለሁ። ሌላው ደግሞ እድል ሰጣችሁ ላይክ የልቤን እንዳወራ የልቤን መሻት እንድተነፍስ ለይቅርታም እዚህ እንድቀመጥ ያረጋችሁኝ እና እድሉን የሰጣችሁኝ ደግሞ እናንተ ናችሁ። ሶ ሁላችሁንም አመሰግናለሁ። እኛም እናመሰግናለን። ቴንክ ዩ። ውድ አስታራቂ ሚዲያ የምትከታተሉ እንግዲህ በተመሳሳይ ህይወት እንደዚህ የህይወት ልምድ ያላችሁ ሰዎች ደውላችሁ እኛ ጋር መመዝገብ ትችላላችሁ። ስልክ ቁጥራችን እዚህ ስር ታገኙታላችሁ። እንግዲህ ቀጣይ ሳምንት እስከምንገናኝ ቸር ሳምንት